ሚስጥረ ስላሴ ታምራት የትብብር ለኢትዮጵያ አንድነት ዋና ጸሐፊ እንደዚሁም የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ዋና ጸሐፊ። ምርጫ ውስጥ በሁለት ልብ ነው እንዴ የተሳተፋችሁት የገባችሁት? ምክንያቱም በአንድ በኩል ቅድመ ሁኔታ አስቀምጣችኋል። ወደ 6 የሚሆኑ ቅድመ ሁኔታዎችን ከዚህ ቀደም በነበረ ኢንተርቪው ስታነሱ ነበረ። በሌላ በኩል ደግሞ እስከ መጨረሻው ተሳትፋችኋል። ይህ ለምን ሆነ የሚለውን እስኪ አንቺ። በሁለት መልኩ ነው ይሄን የምመልሰው። አንድ እንደ ትብብሩ እና እንደ ኢህአፓ ነው የምመልሰው። ከኢህአፓ ስጀምር ከዚህ ቀደም እንደምታውቀው ወደ 7 የሚጠጉ ቅድመ ሁኔታዎችን አስቀምጠን እነዚህ ቅድመ ሁኔታዎች ካልተሟሉ የሚደረግ ምርጫ አምባገነንነትን ነው እንጂ የሚያዋልደው በፍጹም የዲሞክራሲ መገለጫ ሊሆን አይችልም በሚል እነዚህ ሁኔታዎች ካልተሟሉ ወደ ምርጫ እስካለ መግባት የሚደርሱ የፖለቲካ ውሳኔዎችን እንወስናለን ብለን ተናግረን ነበረ። እንግዲህ በዛ ያንን አቋም የተቀበልን እንዳለን ሁሉ ደግሞ እንደ ማዕከላዊ ኮሚቴ ደግሞ እርግጥ ያንንም ውሳኔ የወሰነው ማዕከላዊ ኮሚቴ ነው። ነገር ግን በድጋሚ የመጨረሻ ውሳኔውን ለመወሰን በተደረገው ስብሰባ ላይ በአብላጫ ድምፅ በምርጫ ውስጥ ተሳትፈን በሂደት ውስጥ ስናጋለጥ እንደቆየ ነው ሁሉ የምርጫ ሂደቱንም ከውስጥ ሆነን ነው ማጋለጥ ያለብን እና እንዲሁ የድርጅት ደህንነትን ከማስጠበቅ አንጻር እንትን ማለት አለብን፣ በምርጫ ሂደት ውስጥ መቀጠል አለብን በሚል በአብላጫ ድምፅ የተወሰነበት ሁኔታ ነው ያለው። ስለዚህ በተቃራኒ አቅጣጫ ያለን ሰዎችም እንግዲህ የድርጅት መርህን በማክበር በዛ ውስጥ ቀጥለናል። ኢህአፓ በዚህ መንገድ ነው በምርጫ ውስጥ የተሳተፈው። እንደ ትብብር እነዛን ቅድመ ሁኔታዎች ትብብሩም ወስዷል፣ ያምንባቸዋል። ከዚህም በፊት በተደጋጋሚ እንደ ትብብር የሚያነሳናቸው ናቸው። ምርጫው ቀናት በቀሩት ጊዜም ባወጣነው መግለጫ ላይ እነዚህ ቅድመ ሁኔታዎች እንዲሟሉና የማይሟሉ ከሆነ ግን የምርጫ ሂደታችንን መገምገም አለብን እስከሚል ድረስ የሚደርስ መግለጫ ወጥተን ነበረ። ነገር ግን ቅድም ደግሞ እንደገለጽኩት በአንድም በሌላ መልኩ ብዙ አይነት ኢንትረስቶች ከመኖራቸውም አንጻር ብዙ አይነት ምክንያቶችን ደግሞ በማቅረብ በዚህ ምርጫ ሂደት ውስጥ ሙሉ በሙሉ ነው መቀጠል ያለብን በሚል ነው የተሳተፈው። ትብብሩም እንዳልከው የተለያየ አቋም ያለው አመራር አለ፣ የተለያየ አቋም ያለው አባል አለ። ግን የአብላጫ ድምፅ ጉዳይ ደግሞ ያው የዲሞክራሲ አንዱ መርህም ስለሆነ በዛ ውስጥ ቀጥለናል። ከቅድመ ሁኔታዎች እናንተ ካስቀመጣችኋቸው ቅድመ ሁኔታዎች የተወሰኑ የተሟሉ ነበር? በፍጹም የለም። እንደውም የነበሩት ሁኔታዎች በጣም እየባሰ የነበረበት ሁኔታ ነው ያለው። ምርጫው እየተቃረበ በነበረበት ጊዜ የሚዲያ ተቋማት በጣም እየተዘጉ ነበረ፣ እየታገዱ ነበር እንዳይሰሩ። ጋዜጠኞች እየታፈኑ እንደነበረ አንተም ታስታውሳለህ። የፖለቲካ ምህዳሩ በጣም ጠባብ ነው። የምርጫ ክርክሮች ተደርገው እንዳይተላለፉ የሚደረግበት ሁኔታ፣ እንዲቆረጡ የሚደረግበት ሁኔታ ነበረ። በተከራካሪዎች ላይ የሚደርሱ ጫናዎች ነበሩ እና የፖለቲካ ምህዳሩ በየትኛውም መንገድ የሰፋ አይደለም። ከቅድመ ሁኔታዎቹ አንዱ እሱም ስለነበረ የሚዲያዎችና የዲሞክራሲ ተቋማት ገለልተኝነት ጦርነቱ ጋር ተያይዞም ጦርነቱ የባሰ እንጂ የመጣው የተሻለ ወይም የንጹሐን ሞት የበቃበት ሁኔታ የለም እና ከቅድመ ሁኔታዎቻችን እንደውም የተሟላ ሳይሆን ያለው የባሰ የሄደበት ሁኔታ ነበር የነበረው። ታዲያ ለምን ማክበር ተሳናቸው? እንግዲህ እንዳልኩ ብዙ አይነት ኢንትረስቶች አሉ። ጄኒዩንሊ የድርጅቱን ደህንነት እናስጠብቃለን፣ የአባላቱን የአመራሩን ደህንነት እናስጠብቃለን የሚል እንደ አንድ መከራከሪያ ተነስቶ ነበረ። እንግዲህ እኔ እሱን እንደዚህ ዲቴይል ላስረዳህ አልችልም። እንዳልኩ ዴሊጌት ማድረገው ሀሳብ አይደለም። እሱን ዲቴይል ልልህ አልችልም። ግን እንደሱ አይነት ሀሳቦች ተነስተዋል። ከዛ ባለፈ ደግሞ በሂደት ውስጥ እንዳጋለጥ ነው ሁሉ ሌሎች ፓርቲዎችም ምርጫ ውስጥ መሳተፋቸው የማይቀር ስለሆነ በትክክል ግን የምርጫው ትክክለኛ አቅጣጫ ወይም ትክክለኛ ገጹ ምንድን ነው የሚለውን እና ሌላኛውን የታሪኩን ክፍል ደግሞ እኛ ማሳየት አለብን የሚል ሀሳብ እንደተነሳ ግን እናውቃለን። ምርጫው ከተካሄደ በኋላ መግለጫ ወጣችሁ ነበርና በዚያ መግለጫ ላይ ደግሞ አባላቶቹ ተመርጠው ቢመረጡ እንኳን ፓርላማ አይገቡም ይላል እና በዚህ ሁሉ ፖለቲካዊ ጫና መካከል ህዝብ የመረጣቸው አባላት ካሉ አለመግባታቸው ህዝብን እንዳለማክበር አይቆጠርም? ደግሞስ እንደ ሰላማዊ ትግል አማራጭ ፓርላማ ገብተው ድምፃቸውን ቢያንስ ማሰማት የሚችሉበት እድል ለማለት ተቀማጭ። አሁን ላይ ፓርላማ ገብቶ ድምፅ ማሰማት የሚል ብዙ ውሃ የሚያነሳ መከራከሪያ ነው ብዬ አላምንም። እኔ በግሌ እንደ ፓርቲም የአለመከሰስ መብታቸው ጭምር ሳይነሳ ወደ እስር ቤት የተላኩ የፓርላማ አባላትን እናውቃለን። ጀስት ቢኮዝ የፖለቲካ አቋማቸው የተለየ ስለሆነ ማለት ነው እና
አንደኛ እስካሁን ድረስ ያመጣው ለውጥ የለም፣ ተሞክሮበታል ውስጥ ገብቶ መታገሉ። ከዛ ባለፈ ግን እንዳልኩ ትክክለኛ ምርጫ አልተካሄደም እያለን ትክክለኛ ባልሆነ ምርጫ እና የጨረባ ምርጫ ብለን በገለጽ ነው ሂደት ውስጥ የተመሰረተ ፓርላማ ውስጥ መግባት ማለት ፓርላማው በትክክልም በህጋዊ ሂደት ነው የተመሰረተው የሚል ኢምፕሊኬሽን አለው እና እኛ ያ እምነት የለንም። ስለዚህ እምነታችን ካልሆነ በተቃራኒ ደግሞ ቆመን አባላቶቻችን ሁኤቨር የተመረጠው ፓርላማ ውስጥ ይግባ የምንልበት እንትኑ የለም። ህዝብን አለማክበር አይደለም። ህዝብ እየተገደለ ነው ያለው፣ ህዝብ እያለቀ ነው ያለው አሁን ላይ እንዳልኩ። ስለዚህ የተለያዩ የሰላማዊ ትግል አማራጮች አሉ። በእነዚህ የሰላማዊ ትግል አማራጮች መረር ያሉ ትግሎችን ማድረግ እና አጠቃላይ ለ5 ዓመት ብቻ ሳይሆን ከዛም ለሚልቁ ጊዜያት ህዝብን ነፃ ማውጣት እንጂ ፓርላማ ውስጥ ገብቶ ህዝብ እንደዚህ እየሆነ ነው ማለት ብቻ ለውጥ ያመጣል ብለን አናምንም። ስለዚህ የሎንግ ተርሙን በማየት ነው ይህን ውሳኔ ወሰነው። በመሰረታዊነት ይህን ምርጫ አንቀበልም ያላችሁበት ሂደቱን ስለማንቀበል ነው ውጤቱን የማንቀበለው። እኛ ሰርፕራይዝድ አልሆንም። በምርጫ ቀን ውስጥ በተካሄዱ ሁነቶች የምንጠብቃቸው ናቸው። ኦንሊ ቲንግ እዛ ውስጥ የነበር ነው እነዛ ነገሮች የምርም እየተካሄዱ እንደነበረ ከውጭ ሆነን ለማስተጋባት ከውጭ ሆነን እንደዚህ ተደርጓል እንደዚህ ሊደረግ ነው ሳይሆን አይተናል፣ በትክክልም እንደዚህ ተደርጓል የሚለውን ነገር እያጋለጠን የቆየንበት ሂደት ነው የነበረው። ስለዚህ የውጤት ጉዳይ ብቻ ሳይሆን እኛ ጋር ሂደቱን ያለመቀበል ጉዳዩ ነው የሚያመዝነው። በትክክለኛ ዲሞክራሲ ያልሆነ ሂደት ላይ ዲሞክራሲያዊ የሆነ ውጤት ስለማንጠብቅ ሰርፕራይዝ ያደረገን ነገር ስላልሆነ ውጤቱም እንደምታውቀው ተጠቃሎ አልተገለጸም እስካሁን። ግን ውጤቱ የትኛውንም ቢሆን ትክክለኛ ምርጫ ባልተደረገበት ሁኔታ፣ ትክክለኛ ሂደት ባልነበረበት ሁኔታ የተደረገ ምርጫ የትኛውም አካል ቢያሸንፍ ፍትሃዊ ነው ብለን ስለማናምን ይሄን ውሳኔ ወሰነ። አንዳንዶች መሸነፋቸውን ስላወቁ ነው እንደዚህ አይነት ውሳኔ የወሰኑት የሚል ሀሳብ ያነሳሉ። እኛ እዛ ሂደት ውስጥም የነበር ነው ለማሸነፍ አይደለም። እንዳልኩ ሂደቱ የተበላሸ ነው እያልን ኢትዮጵያ ውስጥ ያሉ ችግሮች በምርጫ ብቻ የሚፈቱ አይደሉም እያልን ማሸነፍን ኤክስፔክት አድርገን አይደለም እዛ ውስጥ የምንገባው። እንዳልኩ ሜርሊ በትክክል ምን እየሆነ ነው ያለው የሚለውን ለኢትዮጵያ ሕዝብም ለዓለም አቀፉ ማህበረሰብም በማስረጃ ጭምር ለማጋለጥ ነው እና ይሄ መሸነፍ ያለመሸነፍ ጉዳይ አይደለም። ውጤቱ እንዳልኩ ተረጋግጦ የታወቀ ነገር የለም። ታዛቢዎቻችን አንዳንዱ ቦታ ላይ ቆጠራው ላይ እንዳይገኙ ሲደረግ ነበረ። እነሱም እያሉ ደግሞ የሚደረጉ ማጭበርበሮች እንደነበሩ እናውቃለን እና ይሄ ውጤቱን የማወቅ ያለማወቅ ጉዳይ አይደለም። ውጤቱ ስላልተገለጸ እና እንደውም አንዳንዶቻችን ሚያዚያ ውስጥ ነው ጭምር ፓርላማ ውስጥ ብናሸንፍም ለአብላጫ ድምፅ ተገዝተን ፓርላማ ውስጥ የመግባት ፍላጎት የለንም ብለን ስንናገር የነበረው እና ምርጫው ከመደረጉ በፊትም የነበረን አቋም ነው። ይሄ በአብላጫ ድምፅ ተሸንፈን በዛ ውስጥ ብንቀጥልም በፍጹም ግን ይሄ ፐርሰናሊ የምናደርገው ነገር አይደለም ስንል የነበረው ነው እና አመራሩ በትክክል ስላላሸነፈና ማሸነፉን እንትን ስላላለ እኔ ካልገባው ሌላ ማንም አይግባ በሚል ነው የሚለው እንትን ተቀባይነት የለም። ቀድመንም ስናደርገው የነበረው አሁንም የታወቀ ውጤት ስለሌለ እና ሂደቱ የተበላሸ ነው እያለን እኛ ብናሸንፍም የኢትዮጵያ ችግር በምርጫ ብቻ አይፈታም፣ ምርጫ ላይ ብቻ አይደለም መቀመጥ ያለብን ብለን እየተናገርን ውጤቱ ላይ ብዙ ፎከስ የምናደርግበት ሁኔታ ስለሌለ ፓርቲው ተሰንጥቋል የሚል ሀሳብ ይመስል ተሰንጥቋል ኢህአፓን ትብብሩ አልተሰነጠቀም። እንዳልኩ የተለየ ኢንትረስት ያላቸው ከዛ ደግሞ ሰርጎ ገቦች አይጠፉም። የትኛውም ፓርቲ የትኛውም ትብብር ውስጥ እንኳን የተለያዩ ድርጅቶች የመሰረቱት ቅንጅት ይቅርና አንድ ፓርቲ ውስጥም እንደዚህ አይነት ግለሰቦች መኖራቸው እንትን የሚል ነገር አይደለም። እነዛን ሰዎች አጥርቶ የመሄድ ጉዳይ ነው ያለው እና አይተህ እንደሆነ ያም በእንደዚህ ይህንን ጥያቄ እንዲነሳ ባደረጉት ሰዎች ላይ መግለጫ ማውጥተናል። ትብብሩ ያለውን ጽኑ አቋም ገልጿል። ስለዚህ ትብብሩ ተከፋፈለ ሳይሆን የሚባለው በትክክል አንዳንድ ሰዎች ትሩ ከለራቸውን ገለጡና ወደሚያወጣቸው ለመሄድ መረጡ የሚለው ነው የተሻለ እንትን የሚሆነው እንጂ ትብብሩ በፍጹም አልተፈረካከሰም፣ አልፈረሰም። ለምሳሌ የአማራ ብሔራዊ ፓርቲ ፕሬዚዳንት ወጥተው ሲናገሩ ነበር። ምርጫው በተሻለ መንገድ በጥሩ ሁኔታ መካሄዱ ለሚዲያዎች ጭምር ሲናገሩ ነበርና ስለዚህ ይሄ ደግሞ የትብብሩን መሰንጠቅ መከፋፈል የሚያሳይ ተደርጎ እየተወሰደ ይገኛል። ትብብሩ ተሰንጥቋል ሊባል የነበረው በዛ ሁነት ምክንያት ትብብሩ ወደፊት የማይቀጥልባቸው
ሁነቶች ቢፈጠሩና ከዛ ደግሞ የትብብሩ አቋም ካለበት የሚሸረሸር ቢሆን ነበር። ያ አልሆነም። ይሄ ሰውዬ ወጥቶ የገለጸው ሀሳብ በፍጹም የትብብሩ እንዳልሆነ ከዛ ደግሞ የመንግስት ሚዲያዎች በብዛት ተመልክተህ እንደሆነ አስጮኸውታል በጣም እሱን ዜና እና ከዛ ጀርባ ምን እንዳለ የፖለቲካዊ ትርጉሞችን መስጠት ይቻላል። ያ የትብብሩ አቋም አይደለም። ትብብሩ ዴሊኬት አድርጎትም አይደለም እንደዚህ አይነት ኢንተርቪዎችን የሰጠው እና ትብብሩ ተፈረካክሷል፣ ተሰንጥቋል ሊባል ይችል የነበረው በዛ ምክንያት ትብብሩ ላይ መጥፎ ውጤቶች፣ መጥፎ ሁኔታዎችና ወደፊት የማያራምዱ ነገሮች ቢፈጠሩ ነበር። ያ አልሆነም። እኛ ውስጡን እያጠራን እየሄድን ያለንበት ሁኔታ ነው ያለው። ትብብሩ ካልተከፋፈለ የአማራ ዩናይት ንቅናቄ ለምን በዛ መንገድ መግለጽ ፈለገ? እንዳልኩ ነው። ኢንተረስት ያላቸው ፓርቲዎች አሉ፣ ኢንተረስት ያላቸው ግለሰቦች አሉ። አንዳንዶቹ ደግሞ እዛው መግለጫ ላይ እንደገለጽ ነው የበፌ ፖለቲከኞች አሉ። ስለዚህ ዌሬቨር ምግብ በሚያገኙበት ቦታ የሚሰለፉ ሰዎች አሉ። እነሱን እኛ እየተከታተል ልንቆጣጠር አንችልም። በሚፈልጉበት መንገድ ይሄዳሉ። እኛ ማድረግ የምንችለው የቀረነው ፓርቲዎች በጽናት የቆሙ አመራሮች እና አባላት በቀጣይ ምን ማድረግ አለባቸው የሚለው ላይ ነው የምንነጋገረው እና ትብብሩ አሁንም ይቀጥላል። የሚቀጥል ነው። ላለፉት 4 ዓመታትም ሲሰራ እንደነበረው በጋራ ከዛም ከፍ ወዳሉ ምዕራፎች ሄዶ የሚሰራ ፓርቲ ነው፣ የሚሰራ ቅንጅት ነው እና ያንን በተመለከተ ይፈርሷል ሊባል የሚችለው እርምጃችን እዚህ ላይ እንዲያበቃ ቢያደርግ ኖሮ ነበር ብዬ አምናለሁ። አሁን ተመርጠው ምናልባት የተመረጡ ካሉና ፓርላማ መግባት እንፈልጋለን የሚል ውሳኔ ቢያሳልፉ ትብብሩ ምንድን ነው? በዛው መግለጫ ላይ እንደተናገር ነው በትብብሩ ስም ወደ ፓርላማም ሆነ ወደ ክልል ምክር ቤቶች የሚገባ የትኛውም እጩ የትብብሩ እውቅናም የለውም፣ ፍቃድም የምንሰጠው አይደለም። ትብብሩም እንግዲህ በራሱ መንገድ እርምጃዎችን የሚወስድ ነው የሚሆነው። ስለዚህ የመከፋፈል አደጋ ተጋርጦበታል ማለት ይቻላል። አንዳንድ ነገሮች የመከፋፈል አደጋን ከማስቀረት በላይ መወሰን ያለባቸው ውሳኔዎች እንደሆኑ እናምናለን። ለምሳሌ በምርጫ ውስጥ ስንገባ የመከፋፈል ሂደትን ለማስቀረት የግል ፍላጎቶች ተገተው ነው እዚህ ውስጥ ያለ ነው። ነገር ግን አሁን ላይ ደግሞ ሂደቱ ትክክል አይደለም ባልንበት ቅድም እንደነገርኩ የትኛውም በምርጫ ውስጥ መሳተፍ አለብን የሚለው አካል በራሱ የፖለቲካ ግምገማው የተዛባ ሆኖ አይደለም። በትክክል ያለውን ሁኔታ ይህን መንግስት እንዴት ነው የሚመለከተው፣ አገዛዙ እንዴት ነው የሚያየው የሚለው ነገር ላይ ልዩነት የለንም። ልዩነቱ በየትኛው መንገድ እንታገል የሚለው ነው። ስለዚህ ግምገማው ላይ ልዩነት ከሌለን እንደኛ እውቀት እስካሁን ባለን መረዳት መሰረት ወደ ምርጫ ውስጥ ወይም ደግሞ ወደ ፓርላማ ውስጥ ገባለሁ የሚል አባል ይኖረናል ብለን አንጠብቅም። ካለም እንግዲህ የግል ውሳኔዎች ነው የሚሆኑ። ትብብሩ ለዛ እውቅና አይሰጥም። የትብብሩ ቀጣይ ዕጣ ፈንታ ምን ሊሆን ይችላል? ውይይቶች እያደረግን ነው። እንዳልኩ ለ4 ዓመት ነው የሰራነው። ከዚህ ቀደም ወደ 4 ለሚጠጉ ዓመታት እንደ ትብብር ሰርተናል። የምርጫው ጊዜ ሲደርስ ደግሞ ወደ መስከረም አካባቢ እንደ ቅንጅት ነው ወደ ቅንጅት ነው ያደገው። በምርጫ ቦርድ ህጋዊ እውቅና ተሰጥቶት ቅንጅት እንደምታውቀው እስከ ምርጫ ድረስ ብቻ የሚቀጥል ነገር ነው። ከዛ በኋላ ህጋዊ ሰውነት አይኖረውም። ከዛ ግን እንዴት አድርገን በጋራ መስራታችንን እናስቀጥል፣ ግንባር ነው ወይስ የትኛው ነው የሚያዋጣው የሚለውን ደግሞ በጥናት ላይ ነው የምንገኘው። አሁን ላይ በምክር ቤት የወሰነው ውሳኔ የለም። እንደ ፓርቲዎቹም ደግሞ ከባድ ውሳኔ ስለሆነ ወደ የቤታቸው ደግሞ ወስደውት እርስ በርስ መነጋገር የሚያስፈልግ ጉዳይ ስለሆነ እንዳልኩ አንድ እንትን ላይ የደረስንበት አይደለም። ቀጣይ የትግል ስልታችሁ ምን ሊሆን ይችላል? እንግዲህ ከዚህ በኋላ መግለጫ ከማውጣት የዘለሉ ህዝብን የሚያሳተፉ ሰላማዊ ትግሎችን ነው እናደርጋለን ብለን የምናቅደው። እንዳልኩ መረር ያሉ መግለጫ አውጥቶ እንደዚህ ነው ከማለት እና ለዓለም አቀፉ ማህበረሰብ ከማሳወቅ የዘለለ ህዝቡ በትክክል ውስጥ ተሳትፎበት ለውጥ ሊያመጣ የሚችል የሰላማዊ ትግል አማራጮችን እንከተላለን ብለን ያዝነው። ያሰብናቸውም አሉ፣ በቅርቡ ይፋ የምናደርጋቸውም የትግል አማራጮች አሉ። ከምርጫው በፊት በተደጋጋሚ ሰላማዊ ሰልፍ እንደምታካሄዱ በመግለጫ ስታሳውቁ ነበር። ነገር ግን አንድም ሰላማዊ ሰልፍ አላካሄዳችሁም። እንደ ኢሃፓ ሞክረን ፌል ያደረጉ አሉ። የህዝብ ስብሰባዎችም የአዳራሽ ስብሰባዎች ጭምር ሞክረን ብዙዎቹ ፌል አድርገዋል። የሚያዝያ ሰላማዊ ሰልፍን የሚያዝያ 30ውን ባይፈቀድም ማሳወቅ የሚል ስለሆነ በህገ መንግስቱ ላይ የሚያዘን በዛ መንገድ እንሄዳለን ብለን ሙሉ ቁርጠኝነት ላይ ነበር የነበርነው። ነገር ግን ትብብሩ ደግሞ በጋራ ማድረግ ይሻላል በሚል ያንን ሆልድ እንድናደርገው ሆኖ ነበረ። እንግዲህ በተለያዩ ምክንያቶች ሳይሆን ቀርቷል ማለት ነው። በትብብሩ እዛ ማዕቀፍ ድረስ አልሄድንም እውነቱን ለመናገር። ግን እንዳልኩ የተለያዩ ኮንሲደር ማድረግ የነበሩብን ጉዳዮች ነበሩ ይህንን በተመለከተ እና ከጊዜም አንጻር ምርጫው
ካለው የታይም ቴብል አንጻር እና በብዙ ምክንያቶች ሳናደርገው ቀርተናል። ኢህአፓ ግን ሆልድ አድርጎት የነበረው ትብብሩ በጋራ ማድረግ አስፈላጊ ነው ብሎ አምኖ ስለነበር እና ያንን መርህ ለማክበር ነው። በዚህ በሰባተኛው ጠቅላላ ምርጫ የምርጫ ሂደት ላይ በርካታ ተጽዕኖዎች ደርሰውብናል የሚል ሀሳብ ተነሳላችሁ። ከነዚ ውስጥ እንደው በእናንተ ላይ ተጽዕኖ ያሳደሩት በተለይ በምርጫ ውጤት ሊሆን ይችላል፣ በምርጫ ሂደት ላይ አጠቃላይ ምን ናቸው? እንዳልኩ የሚዲያዎች ነፃነት የለም። እርግጥ ነው ለምርጫ ጊዜ ሁሉ ሚዲያ ይደውላል ይመጣል። ግን ናሬቲቫቸውን ደግሞ ፊት የማታደርግ ከሆነ አብዛኞቹ ሳይተላለፉ ይቀራሉ፣ ይቆረጣሉ እና ያ ህዝብ ጋር እንዳትደርስ ያደርግሃል። አትሊስት በምርጫ ጊዜ ያለውን የስቴት ኦንድ ናቸው የሚባሉ ሚዲያዎች እንዳትጠቀም ያደርግሃል። የደህንነት ስጋቶች አሉ። በአብዛኛው በአባላቶቻችን ላይ እስሮች ሲደርሱ ነበረ በምርጫው ጊዜ። በእርግጥ ቶሎ ቶሎ ይፈታሉ ከምርጫ ቦርድ ጋር በምናደርጋቸው ንግግር። ግን ያ የሚፈጥረው የስነ ልቦና ጫና ቀላል የሚባል አይደለም። አባሎቻችን ላይ እንዳልኩ የደህንነት ስጋቶች በከፍተኛ ሁኔታ አሉ። ሰላማዊ ሰልፎችን ማድረግ ብዛም የሚቻልበት ሁኔታ አልነበረም። የህዝባዊ ስብሰባዎችን ማድረግ የሚቻልበት ሁኔታ አይደለም። በአጠቃላይ መራጩ ጋር ለመድረስ የነበረን እንትን በጣም ዝቅተኛ ነበር። እድላችን ዝቅተኛ ነበር የነበረው። አንቺ መጀመሪያ ምርጫ ነው እንግዲህ አሁን ስትሳተፊ በአመራር ደረጃ ማለት ነው። እንዴት ታዘብሽ? ከእስካሁኖቹም የባሰ ነው ብዬ አምናለሁ። በየትኛው መለኪያ ብትለካው አክቲቭ ጦርነት ነው ያለው። ትግራይ ለሁለተኛ ጊዜ የማትወከልበት፣ አብዛኛው የአማራ ክልል ነዋሪ ያልመረጠበት፣ እንዳልኩ አክቲቭ በሆነ ጦርነት እየተገደለ የሚገኝበት ሁኔታ፣ በኦሮሚያ ክልልም ከዋና ዋና ከተሞች ውጭ አስቻ ሁኔታ የለም የሚል ግምገማ ነው ያለን እና ይሄ ሁሉ በሆነበት ሁኔታ የተካሄደ ምርጫ ነው። አስቻይ ሁኔታዎች ያልተሟሉለት እና ምርጫ ለመባልም የማይበቃ ምርጫ ነው። የኔ ግምገማ እንደዛ ነው። ከእስካሁኖቹም በጣም የባሰ የከፋ ነው ብዬ ነው የማምነው። በርካታ ዓለም አቀፍ ተቋማት ታዛቢዎች እና እንደዚሁም ደግሞ ሲቪል ሶሳይቲዎች ጨምሮ በርካቶች ከምርጫው በኋላ በወጡት መግለጫ እንግዲህ የተሻለ ምርጫ አሳታፊ የነበረ እንደዚሁም ደግሞ ግልጸኝነት የታየበት ምርጫ የሚል መግለጫ መቼም ተመልክተሻላችሁ። እናንተም አውጥታችኋል። ከዚህ ቆጠባ አይነት መግለጫ ሰጥታችኋል እና ለእነሱ ምን ትላላችሁ? ዓለም አቀፉ ማህበረሰብ እዛም በመግለጫችን ላይ እንዳልነው እንኳን እውቅና የሚመስል ነገር መስጠት የኢትዮጵያን ሕዝብ መከራ በማራዘም ውስጥ ተሳታፊ መሆን ነው የሚል እምነት ነው ያለን። ለዓለም አቀፉ ማህበረሰብም እያስረዳን ያለ ነው ያ ነው። በስሚ ሳይሆን በትክክል እዛ ውስጥ ሆነን የተፈጠሩ ነገሮችን ከሂደቱ እስከ ውጤቱ ያሉትን ጉዳዮች እያስረዳን ያለ ነው። እንግዲህ በምርጫው ቀንም ሲፈጠሩ የነበሩ ነገሮችን እዛው ስንገልጽላቸው የነበሩ ኤምባሲዎች እና ዓለም አቀፍ ተቋማት እስካሁን ድረስ ስለምርጫው ምንም ያሉት ነገር የለም። ያ በእኛ በኩል እንደ አቺቭመንት ነው የምንወስደው። ከዛ ግን ባለፈ የምርጫው ተሳትፏል የሚል ምርጫው ተከናውኗል አልፏል የሚል ደግሞ አይነት መግለጫ ያወጡ እንደ አውሮፓ ህብረት ደግሞ ያሉ አሉ። ለእነሱም በትክክል ያለው ሁኔታ ምን እንደሆነ ስንገልጽላቸው እኛ ኮንግራጁሌሽን አላልንም። ያልነው ምርጫው ተካሂዷል ነው። ጥልቅ ግምገማችንን ከዚህ በኋላ በሚቀጥሉት ጊዜያት ነው የምናሳወቀው ያሉበት ሁኔታ ነው ያለው። ስለዚህ እኛ በዚህ ሂደት ውስጥ ማድረግ የምንችለው በትክክል ምርጫው ላይ ምንድን ነው የተካሄደው የሚለውንና የኢትዮጵያ ሕዝብ በምን ሁኔታ ውስጥ ነው ሆኖ መረጠ የተባለው የሚለውን ነገር ነው ለዓለም አቀፉ ማህበረሰብም ለሕዝብም ማስረዳት የምንችለው እና እያደረግን ያለ ነውም ያንን ነው። ለምን እንደዚህ ያሉ ይመስላል? ለምን የትኛው መግለጫ ለምን በጥሩ ጎን ይመስላል? በጥሩ ጎን እንዳዩት አይደለም። አትሊስት ለኛ የነገሩን የሆነው ነገር ምርጫው ተካሂዷል፣ ለዛው ቀን እንሰጣለን። ስለመካሄዱ ምን አይነት ምርጫ ተካሂዷል የሚለውን ግን ጥልቅ ግምገማ እናደርጋለን የሚል ነው የተናገሩት እና ስለዚህ ውጤቱን እነሱ ከዛ በኋላ የሚሉትን ያንንም በገዢው አካል በኩል እና በዛ በኩል የተሰለፉ ፓርቲዎች ያሉትን እንዲሁም ደግሞ እኛ ከሂደቱ እስከ ውጤቱ ድረስ በማስረጃ ጭምር ያጋለጥናቸውን ጉዳዮች ካዩ በኋላ የሚያወጡትን መግለጫ ነው የምንጠብቀው። ጠንካራ ጎኖቹና ደካማ ጎኖቹ እንደይዘን የምን ጠንካራ ጎን አለው ብዬ አላምንም። እንዳልኩ እስከዛሬ ከነበሩት ምርጫዎቹ ላይ የከፋ ነው ብዬ አስባለሁኝ። ለአንዳንድ ኦፊሻሎች አሉ እውቅና ልንሰጣቸው የምንፈልጋቸው በምርጫ ቦርድን በኩል በአንዳንድ ተቋማትን በኩል በትክክል ትክክለኛ ምርጫ እንዲደረግ ሲሰሩ የነበሩ አካላት እንዳሉ እናውቃለን። ግን እንደ ተቋም ጥያቄዎች አሉ። እንደ ተቋም
ያ ተሳክቷል ብለን አናምንም። የእነሱን እውቅና መንፈግ ሳይሆን ወይም እነሱ ያደረጉትን ነገር መንፈግ ሳይሆን እንደ ተቋም የትኛውም ኢትዮጵያ ውስጥ ያለ ተቋም ከመንግስት ተጽዕኖ ውጪ መሆን ይችላል የሚል እምነት የለንም። ያንንም ሆኖ ስላላየን ከዛ ከተደረጉ ጥቃቅን ጥረቶች በዘለለ ደካማ ጎን ጠንካራ ጎን ያየነው የለም። ምርጫ የሚባልም አይደለም ነው ያልነው። ይሄ የማከፋፈል አይነት ነው። እንትና ፓርቲ ለእኔ ይመቸኛል፣ ስለዚህ በተቃዋሚ ስም ቢገባ ምርጫውን ዲሞክራሲያዊ ያስመስልልኛል ብሎ የተወሰኑ ወንበሮችን ከመልቀቅ በዘለለ ሌላው ጠቅልሎ የመውሰድ ሁኔታ ነው ያየነው እና ህዝብ ጦርነት ላይ በሆነበት ሁኔታ እኛ ካርድ አናወጣ መጀመሪያ ግድያችሁን አቁሙ እያለ ባለበት ሁኔታ የተካሄደ ምርጫ በየትኛውም አይነት መለኪያ ጠንካራ ጎን ይኖረዋል የሚል እምነት የለንም። እኔም ያየሁት ያንን ነው። ምን ማረጋገጫ አላችሁ? ለየትኛው ምርጫው ተከታትሏል? እንዳልኩ ነው። ከዚህ ቀደም ስንገልጻቸው የነበሩ ነገሮች አሉ። ለምሳሌ የተለቀቁ አካባቢዎች አሉ። በተለቀቁ ቦታዎች ይገባሉ ያልናቸው ሰዎች እንደገቡ መረጃዎች እየወጡ ነው ያለው። ኦፍኮርስ የምርጫ ሙሉ ውጤቱ ሲወጣ ነው እሱን ደምድመን መናገር የምንችለው። ግን የምንሰማቸው ነገሮች አሉ፣ የምናያቸው ነገሮች አሉ እና ያንን ለማረጋገጥ በጣም ቀላል የሆነ ነገር ነው። የትኛውም ሰው እንደውም ፖለቲካ ውስጥ የሌለም ሰው ሊያውቀው ሊያረጋግጠው የሚችል ነገር ነው። አንቺ ጋዜጠኛ ነበርሽ እና አሁን ወጣት ፖለቲከኛ ነሽ እና የተስፋ መቁረጥ ስሜት አጋጠመሽ? እንዳልኩ ከገዢው በኩል የሚመጡ ነገሮችን አምነህ ስለምትገባባቸው መቋቋሙን ብዛም የሚከብድ አይደለም። ግን ኦፖዚሽኑ በራሱ እኛ ጋር በጣም ፍራግመንትድ ነው፣ የተበጣጠሰ ነው፣ እርስ በርሱም የሚጣላ አይነት ነው እና እኔ በጣም የሚያሳስበኝ ነገር ተቀምጠን በጋራ መወያየት ካልቻልን በየትኛውም መንገድ በትግል ላይ ያለ ኢትዮጵያዊ አካል ጄኒውን ከሆነ ተቃዋሚ ኃይል ጋር ተቀምጦ መነጋገር ካልቻለ የሀገሪቱን የወደፊት እጣ ፈንታ መወሰን በጣም አስቸጋሪ ነው የሚሆነው እና እሱ ያሳስበኛል። ሌላው እንዳልኩ ጫናዎቹ፣ ማስፈራሪያዎቹ፣ እስራቶቹን አምነህባቸው ስለምትገባ ብዙ ዱኤል የምታረግባቸው ነገሮች አይደሉም። እነሱ ላይ በቃ የሆነ ጊዜ ይፈጠራሉ፣ ከዛ ወይ ትፈታለህ ወይ ትታሰራለህ ነው። እንዳልኩ ግን በተቃዋሚው መሀል ያለው መከፋፈል፣ በተቃዋሚው መሀል ያለው መፈራረጅ ወደፊት ተስፋ የለውም እንደ ኢትዮጵያ ፖለቲካ ብዬ ጥያቄ እንድጠይቅ ያደረገኝ ነገር ነው። በተለይ ደግሞ ከቅርብ ጊዜ ወዲህ እንግዲህ ከምርጫው በፊት በነበሩ እንቅስቃሴዎች በተለይም ደግሞ የምርጫ ቅስቀሳ በሌሎች መድረኮች ላይ የአንቺ ስም ቀድሞ ሲመጣ ነበር እና በተለይ ከሴት እጩዎች ማለት ነው ፖለቲከኞች፣ ህዝቡም ደግሞ ምናልባት ተመርጣ ወደ ፓርላማ ገብታ ድምፅ ትሆናለች የሚል ሀሳብ በበርካቶች ዘንድ ሲነሳ ነበርና ምናልባት ተመርጠሽ ሳትገቢ ብትቀሪ ህዝቡ ደግሞ የሚጠብቀው ነገር አለ። ቅድም በተወሰነ ደረጃ አንስቼዋለሁ። ያ ባለመሆኑ የሚሰማኝ ስሜት የለም? አዝናለሁ። ምልህ የሆነ አደራ ሲሰጥህ ብትወጣው ጥሩ ነው። እንዳልኩ እኔ እዚህ ምርጫ ውስጥ ያለው አምኜበት አይደለም። ከመጀመሪያውም ጀምሮ ፐርሰናል ጉዳይ ስለሆነ ማለት ነው። አምኜበት አይደለም ያለሁት፣ ለአብላጫ ድምፅ ተገዝቼ ነው። ግን አንዳንድ ነገሮች ደግሞ እስከዚህ ድረስ ነው የምሄደው፣ እስከዚህ ድረስ ነው የምገዛው ለእንትን የምትላቸው ነገሮች አሉ። ለእኔ ፓርላማ ውስጥ መግባት ኦፕሽን አይደለም። በፖለቲካ ህይወቴ ውስጥ ላደርገው የምፈልገው ነገር አይደለም። በዚህ ጊዜ በዚህ አሁን ተከናውናል በሚባል ምርጫ በሚመሰረት ፓርላማ ውስጥ መግባት፣ ለዛ እውቅና መስጠት፣ ከዚህ በኋላ ለሚፈጠሩት ምስቅልቅሎች እየተፈጠሩ ላሉትም አብሮ ባለድርሻ አካል መሆን እንደሆነ እንደዛ ስለምቆጥረው እዛ ውስጥ መሳተፍ አልፈልግም። በዛ ዲስአፖይንትድ የሚሆን ካለም እንግዲህ ይቅርታ ብቻ ነው መጠየቅ የምችለው። ታዲያ ባለምንሽበት ሁኔታ ለምን ምርጫውን መሳተፍ ሪዛይን ለማናገሮች? እንዳልኩ ነው። እኔ የፖለቲካ ህይወቴ እስከዚህ ድረስ ብቻ አይደለም መምጣት ያለበት ብዬ አምናለሁኝ። መቀጠል አለብኝ ብዬ አስባለሁ። ለመቀጠል ደግሞ በእኛ ሀገር ፖለቲካ ውስጥ የፓርቲ ሚና ቀላል አይደለም።
ስለዚህ እንዳልኩ እኔ ኢሃፓ ስለሆንኩኝ ኢሃፓ ውስጥ ስለሆንኩኝ እና ኢሃፓ በሚታገልበት መንገድ እየታገለ ስለሆነ ነው የኔም ሬፑቴሽን እየተገነባ ያለው እንዳልኩ በግል የምታደርጋቸው ጥረቶች እንዳሉ ሆነው ማለት ነው። ያንን ማቃለል ማራከስ አልፈልግም። አንደኛ። ሁለተኛ የዲሞክራሲ መርህ ነው አይደለ? ድምጽ ብልጫ የሚባለው እሱ ለእኔ ሲሰራ ብቻ ሳይሆን ወይም ደግሞ እኔ የምፈልገው ነገር ሲሳካ ብቻ አይደለም አክሴፕት የማደርገው የድርጅት መርህ ያ ስላልሆነ ማለት ነው። ነገር ግን በዚህ ምርጫ ውስጥ ስቀጥልም ለአብላጫው ድምጽ ተገዝቼ በዚህ ውስጥ በቀጥልም በኋላ ውጤቱ ምንም ሆነ ምን እዛ ውስጥ ግን መግባት አልችልም፣ አልፈልግም። ይሄን የኔ ውሳኔ ነው። ማዕከላዊ ኮሚቴውም ያንን ሊረዳ ይገባል ብዬ በዛም ስብሰባ ላይ ተናግሬያለሁ እና ይሄ መርህ ካለማክበር የሚቆጠር አይመስለኝም። ከዛ በኋላ የሚደረገው በምርጫ ሂደት ውስጥ ግን ያለሁት ቅድም እንዳልኩ ዲሞክራሲ የምትለው አንተ እየመረረህም ቢሆን ስትውጣውም ጭምር ስለሆነ ለዛ ነው በዛ ሂደት ውስጥ ያለሁት። ምናልባት ፍንጮች ከነበሩ ችግሮችን የሚያሳዩ ፍንጮች ከነበሩ ለምን አንቺ የሚመስልሽን ፓርቲ አልተቀላቀልሽም የሚል ጥያቄ። አይ ኢሃፓ ጋር አሁንም ልዩነት የለኝም ስለ የታክቲክ ለውጥ ነው እንጂ ያደረገው የነበረው አቋም የነበረው ጽናት እና ወደፊት ሊያሳካ የሚፈልገው ግብ ተቀይሯል ብዬ አላምንም። ያም አልሆነም። ስለዚህ በዚች አንድ ኦኬዥን ብቻ ተነስቼ አይ በቃ ሌላ ፓርቲ ነው የምገባው ልል አልችልም። እንደኔ ሀሳብ በፓርቲ ፖለቲካ ውስጥ ካለሁኝ ከኢሃፓ መልቀቅ አልፈልግም። ምክንያቱም እንዳልኩ ግቦቹ፣ አካሄዶቹ፣ ጽናቱ ያለው ዴዲኬሽን ተቀይሯል ብዬ ስለማላምን እና ያ ስላልሆነ የገባሁበትም አላማዎች ተቀይሯል ብዬ ስለማላምን መሰረታዊ ዲፍረንስ የለም በአጠቃላይ። ስለዚህ ኢሃፓ አሁንም አይመስለኝም ወይ ኢሃፓን አልመስለውም የማለት ጉዳይ አይደለም። በአንድ የምርጫው አንድ አውድ ነው። የሰላማዊ ሂደቱ አንድ አውድ ነው። በዛ አንድ አውድ ላይ ልዩነቶች አሉ ማለት ፓርቲውን ያስለቅቀኛል ማለት ስላይደለ አሁንም እዛ ነው የሚቀጥለው። ዛቻና ማስፈራሪያዎች ነበሩ። ተገደው ነው ወደ ምርጫ የገቡት። እኔ እስከማውቀው ድረስ ዛቻና ማስፈራሪያዎች አልደረሱም። እስከማውቀው ድረስ ተገደው ነው ወደ ምርጫ የገቡት። ዛቻና ማስፈራሪያዎቹ ኦፍኮርስ ደርሰው ሊሆን ይችላል፣ ግን ያ ኢንፍሉዌንስ አድርጎን ወደ ምርጫ ውስጥ አልገባንም። እውነቱን ለመናገር እንዳልኩ ጄኒዩንሊ መቀጠላችን ለፓርቲያችን ህልውናም ለአመራሩም ለአባላቱም ደህንነት ይጠቅማል። ውስጥ ሆነን ማጋለጡ እስካሁን ድረስ የመጣንበት ሂደትን እንዳጋለጥ ነው ሁሉ ለህዝብም ለሀገርም ይጠቅማል የሚል ጄኒዩን የሆነ አቋም የነበራቸው ሰዎች እንዳሉ አውቃለሁ። ምንም እንኳን ከኔ ተቃራኒ ቢሆንም አቋሙ ላይ ጄኒዩንነቱና ኢንፍሉዌንስ ተደርጎ እንዳልሆነ ግን መናገር ይችላሉ፣ አባሎቹን ስለማውቃቸው ማለት ነው። ኢንፊልትሬት ያደረጉ የሉም ወይ ደግሞ በሆነ እንትን የተታለሉ ወይም ፈርተው እንደዛ ያደረጉ የሉም ልልህ አልችልም። ያ ውሳኔ ግን የተወሰነው ያ ውሳኔ በአብላጫ ድምፅ እንዲሆን የተወሰነው ግን በመፍራት ወይም በምን ሳይሆን ጄኒዩንሊ ለፓርቲውና ለሀገር ከማሰብ በመሰላቸው መንገድ ከማሰብ እንደሆነ ግን አውቃለሁ። እናንተ ሰላማዊ ትግል ነው እየታገላችሁ ያላችሁ። ከሌሎች በትጥቅ ትግል ካሉ ወገኖች ጋር በጋራ ይሰራሉ የሚል ወቀሳ ማለት ነው። እኛ አልሰራንም። ማስረጃ ካላቸው ማምጣት ይችላሉ። ግን እንዳልኩ እስከዛሬ ድረስ በጣም ተለሳልሰን ተናግረን ይሆናል። ኮዛቸውን ሰፖርት እናደርጋለን። ኮዛቸው ልክ ነው። ምናልባት የምንታገልበት መንገድ የተለያየ ነው። ሰው እየተገደለ ቁጭ ብለህ ሙት አትለውም። በመሰለው በየትኛውም መንገድ ይታገላል። ስለዚህ በትጥቅ ትግል እየታገሉ ስለሆነ አይ በቃ የእናንተ መንገድ ትክክል ስላልሆነ ቁጭ ብላችሁ ሙቱ አይደለም። ደግሞ በተደጋጋሚ የተናገርነው ነገር የሰላማዊ ትግል በሮች እየተዘጉ በመጡ ቁጥር የትጥቅ ትግል በሮች ይከፈታሉ። ስለዚህ መጀመሪያ እንትኑ ነው ይሄ ሶርሱን ነው ማግኘት ያለብህ ማለት ነው። ለምን ነው ወደ ትጥቅ ትግል እንዲገባ የሆነው የሚለውን ነገር ማየት አለብህ። መቼም ማንም ሰው ጫካ ሄዶ መሞት ስለሚፈልግ አይደለም፣ ወይም ደግሞ ሰው መግደል ስለሚፈልግ አይደለም በትጥቅ ትግል ላይ ያለው አሁን ላይ ብዬ አምናለሁ። ስለዚህ ይሄ አብሮ መስራት ከሆነ እንግዲህ የተፈለገው ትርጉም ሊሰጠው ይችላል። ግን የኔ ፕሪንሲፕል የኛም እንደ ፓርቲ የምናምንበት ኮዝ አላቸው። ቁጭ ብላችሁ ሙቱ ልንላችሁ አንችልም። የትግል ማዕቀፋችን ይለያያል። ነገር ግን እነሱ እየታገሉት ያለው ኮዝ እኛ እየታገልለት ያለው ኮዝ ነው። የህልውና አደጋ አለብን፣ ህዝብ የህልውና አደጋ አለበት ብለን ነው እኛም እየታገልን ያለ ነው እና መንገዱ ሊለያይ ይችላል። መንስኤውን ግን በፍጹም የምንቃረን አይደለም። ሚኒስትር እንግዲህ ወጣት ነሽ፣ ቀጣይ መዳረሻሽ የት ሊሆን ይችላል? ምክንያቱም ብመረጥም ፓርላማ አልገባም ብለሻልና ፓርላማ እናይሽም፣ ቀጣይ መዳረሻሽ የት ሊሆን ይችላል?
ትክክለኛ ምርጫ እስከሚደረግ ድረስ እንግዲህ እንታገላለን። ትክክለኛ ምርጫ ተደርጎ ከተመረጠን ፓርላማ መግባት ብቻ አይደለም ስልጣን እንይዛለን የሚል አቋም ነው ያለን። ለዛም ነው የምንሰራው። ምንም ማለባበስ የሚያስፈልገው ነገር አይደለም። ግን ትክክለኛ ምርጫ እስኪደረግ ትክክለኛ ምርጫ ደግሞ መደረግ ማለት ብዙ አይነት መገለጫዎች ስላሉት አሁን ያለው ጦርነት መቆም አለበት፣ በንግግር መፈታት አለበት። ንግግር ደግሞ ስንል ልክ እንዳሁኑ የስሙላ አይነት ሳይሆን በትክክል ሁሉም አካል የሚያምንበት እና አገዛዙ ጭምር አንድ አካል ሆኑ እንጂ አወያይና የንግግሩ ባለቤት ሆኖ የሚቀመጥበት አይደለም ብለን እናምናለን እና ይሄ ሁሉ ባልሆነበት ሁኔታ የሚደረግ ምርጫ ላይ ውጤቱ ላይ እንዳልኩ የኛ አቋም ያ ነው። ግን ደግሞ ወደፊት የት ነው የምትሄዱት ለሚለው እንዳልኩ በሰላማዊ መንገድ መታገላችንን እንቀጥላለን አውዱ እስከሚፈቅደው ድረስ። ከዛ በኋላ እንግዲህ ትግላችንን ነው የምንቀጥለው ማለት ነው። ጫናዎችና ተስፋ የሚያስቆርጡ ነገሮች እየበረቱ ከመጡ ፖለቲካው ዓለም ልትል ትችላለች ማለት አሁን ፖለቲካን ገብተህበት ሸሽተው የምትወጣው ነገር አይደለም። አስቸጋሪ ነው አሁን ላይ በቃ ትቼዋለሁ ምናምን ብትል የሚተው ነገር አይደለም። ኢፌክቱ ሁሉም ሰው ጋር ስለሚመጣ እንኳን አክቲቭሊ ኢንጌጅ አድርገህ ፖለቲካ ውስጥ ይቀርና እኔ አይ ዊሽ ኦፖዚሽኑ ፍራግመንትድ ባይሆን እንዳልኩ የተለያየ እንትን ሊኖር ይችላል። የተለያየ አቋም፣ የተለያየ ታክቲክ፣ ስትራቴጂ ብዙ አይነት የተለያየ እንትን ሊኖር ይችላል። ግን አጌንስት ኮመን ኮዝ ደግሞ በጋራ መታገል እስኪችል ድረስ ኦፖዚሽኑ ያ ላይ ነው ፎከስ አድርገን መስራት አለብን ብዬ አስባለሁ። እኔም ፎከስ የሚሆነው ያ ነው ብዬ ነው የማስበው። ከዚህ በኋላ እኔ ጨርሻለሁ። ምናልባት ለአባላት ወይ ደግሞ ለህዝቡ እንግዲህ ህዝቡ በሰላማዊ ትግል የምናደርገውን ጥረት ለዛ የምንከፍለውን ዋጋ በጋራ ቆሞ አብሮ እንዲያገዝና ደግሞ መሄድ ወደሚገባው ሂደት ውስጥ እንድንገባ ነው ጥሪያችንን የምናቀርበው። ይገርም። አመሰግናለሁ። አመሰግናለሁ።